ዞር በይ ከፊት ለፊት። አንተ ምን ሆነ ነው ልጄን የምታሳስረው? ቆይ አንተ ትልቅ ሰው አይደለህም እንዴ? እነዚህ ልጆች ሳይረጋጉ አንድ ነገር ሳይሉ አታስታርቃቸው አላልኩህም? እኔ አንደኛች ልጅቷን እየጎዳት ነው እያየሽ ነው። ልጅቷን ጎዳቱ ነው ጥሩ ነው አላልኩኝም። የኔ ጥፋቱን እየደገፍኩ አይደለም። እሱንም እንዲያደርግ ያደረግከው አንተ ነህ። ኖ እንደዛ አይደለም። ምክንያቱም እዚህ መግባት አልነበረበትም። ይኸውልሽ መምከር አለብሽ። ጫኒ ሁሉ ስለሰራ እኔ ልጅ ማሳሰር አልነበረበትም። ስነ ስርዓት ይኖርብሽ። ስነ ስርዓት አድርጊ። ተይ ስነ ስርዓት ይኖርሽ። እኔ ይኸውልሽ ይኸውልሽ መጀመሪያ ተረጋጊ። አንቺ አብራችሁ በቅድሚያ ተረጋጊ። ፈልጌ ነው የመጣሁት። እኔ አሁን ከሰው ቤት ውጪ በቃ እኔ አፍሽን አታውጥ ምጭ ለምን ስነ ስርዓት ይኖርሽ? ስነ ስርዓት ይኖርሽ። ይኸውልህ ተከበር። ሰውን ለማብላት ልጄ ገደል ውስጥ የከተትከው አንተ ነህ። እሱ መጀመሪያም እሱን የጎዳት ነው ተባብለን ነው ፖሊስ የወሰደው። አሁንም ቢሆን ለምንድን ነው አንቺ እኔ አልነገርኩህም ወይ? ምን ብለሽ? ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ያው ደህና ነኝ ማለት ይሻላል። በዚህ ሰዓት በጣም ተሰምቶኛል። ያለሁበት ነገር በጣም የሚያስጠላ ነው። አሁን ግን ወደ ቪዲዮ የመጣሁበት ዋና ነገር ዳኒ በጣም ትክክል እንዳልሆነ እውነት እኔ ለመናገር እንኳን ይከብደኛል። እንደዚህ አይነት ትልቅ ሰው ሆኖ እንደዚህ ይባልጋል ባለጌ ይሆናል ብዬ አላሰብኩኝም። ምክንያቱም እኔ ተናግሬያለሁ። እነሱን ለማስማማት ሲጥር ትንሽ ጊዜ እነዚህ ልጆች እልህ ውስጥ ገብተዋል። ይረጋጉ በኋላ ታስታርቃቸዋለህ እያልኩት አልሰማኝ ብሎ ከእሷ ጋር ያሴሩት ሴራ ነው። አንድ ላይ ሆነው አሲረው ነው ልጁን ያልሆነ እልህ ውስጥ የከተቱት እና የተናደደ ሰው ብዙ ነገር ሊያደርግ ይችላል። እኔ አላዛር ትክክል ነው እያልኩኝ አይደለም። አዎ እሷን ጎድቷት ሊሆን ይችላል። ግን በዚህ ልክ ደግሞ ልጁን ወጥመድ ውስጥ ከቶ ማሳሰር ይሄ ከትልቅ ሰው የማይጠበቅ ነገር ነው። በእውነት ዳኒ ይሄን ቪዲዮ መቼስ ማየት አይቀርም። በጣም አዝኛለሁ። እኔ አከብር ነበረ ሳናግርህም በጣም በሬስፔክት ነበር ሳናግርህ የነበረው። ምክንያቱም አንተ ትልቅ ሰው ነህ ብዬ ነበር የማስበው። ግን ሳይክ ትልቅነትህን የለቀክ ባለጌ ነህ። እውነት ለመናገር ዛሬ ለመናገር ምንም አንተን የማከብርበት ምክንያት የለኝም። ታየዋለህ ይሄን ቪዲዮ። ምክንያቱም አንተ ከሷ ጋር ተመሳጥረህ ልጁን ወጥመድ ውስጥ ማስገባት እሷን ብትሆን ምንስ ቢሆን ባሏ ነው። ነገ አሁን እናንተ የምታሽቃብጡ ሰዎች በጠቅላላ ማለት ነው እነሱ የሚለያዩ መስሏችሁ ነው። የሚለያዩ አይደሉም። እንደማይለያዩ እኔም አውቃለሁ። ምክንያቱም እንዲለያዩ ከሚፈልጉት መሀል አንዷን የነበርኩኝ። ግን ደግሞ አይለያዩም። እኔ እንደማይለያዩ አውቃለሁ። ምክንያቱም አላዛር ከእስር ቤት አይሟማ ጨዋ አይደለም። የታሰረበትን ቀን ይቆያል እንጂ እኔ ምንም ነገር አድርጌ ላስፈታው እችላለሁ። ግን ደግሞ ከተፈታ በኋላ ዞሮ ዞሮ እሷ ጋር ነው የሚገባው። የትም የሚሄድበት ቦታ የለውም። ምክንያቱም ስለሚወዳት። ግን እናንተ ዳር ትቀራላችሁ። በባልና ሚስት መሀል እየገባችሁ የምታሽቃብጡ በጠቅላላ ማለት ነው። ልንገራችሁ። ምክንያቱም ተለያይተው የማይለያዩ ናቸው። እንለያዩ ቢሉ እንኳን ልጅ በመሀላችሁ አለ። አይለያዩ አይምሰላችሁ። ሲቀጥል ዳኒም ብትሆን ዳር ነው የምትቀረው። አንተ ጅራት ነህ። እሺ ዳር ነው የምትቀረው። ከእሷ ጋር ተመሳጥረ እንዲገባ አድርጋችሁ። ምክንያቱም ከዚህ በፊት ከኔ ጋር ነበረ ጸቧ። እሱ ላይ ምንም አይነት ማስረጃ ማግኘት ስላልቻላችሁ እሱን ወጥመድ ውስጥ ከታችሁ እንዲታሰር ያደረጋችሁት እናንተ ናችሁ። አንቺን ብትሆኚ ነገ ያለሱ የሚያምርብሽ መስሎሻል። አይምሰልሽ። እሺ ልጅ ያላባት ማሳደግ ምን ያህል ከባድ እንደሆነ እኔ ነኝ የምመሰክረው። ያላባት ያሳደግኩኝ እኔ ምን ያህል ዋጋ እንደከፈልኩ ነው ያውቃለሁኝ። ግን መስሎሽ ነው። ዛሬ ላይ ሰው ሆይ ሆይ ሲልሽ መስሎሽ ነው። ነገ ግን ታለቅሻለሽ። በአራት አይንሽ ነው የምታለቅሽው። ለማንኛውም እኔ ዛሬ የመጣሁት ባገኘው ዳኒን እሷንም ቢሆን ማለት ነው በእውነት እስከ መታጠቂያቸው። አረ የፈለገ ነገር ለምን አይመጣም? እኔም ከልጄ ጋር ይሰሩኝ እስቲ። እኔንም ዛሬ ያሳስሩኝ። ዛሬ ዳኒን ሳከብረው ዳኒ እንዲህ አይደለም አይደለም። ዛሬ የመጣ ይመጣታል። እስቲ እኔንም ወስደው ያስሩኝ እንደሆነ እናያለን። እነዚህ ባለጌዎች ክብር የሌላቸው ምንም ቢሆን እኮ ጥፋትን እንዲያጠፋ ነው መጀመሪያም ወደ ሰው ነገር ሳይቀዘቅዝ ሳይበርድ ሳይረጋጉ እልህ ውስጥ እንዲገቡ አይደል እንዴ ጎትቶ ያስገባው። ትንሽ ጊዜ ይረጋጉ፣ ተው እዚሁ ይቀመጥ ዳኒ እያልኩኝ እየለመንኩኝ ጎትቶ ያስገባቸው ማለት ነው። አንድ ላይ ያደረጋቸው። ስለዚህ አላዛር ባደረገው ነገር እኔ ደስተኛ ሆኜ አይደለም። ጥፋት እንደሆነ አውቃለሁ። መጉዳቱ ጥፋት ነው። ግን ደግሞ እንደዚህ አይነት ወጥመድ ውስጥ ለመክተት
አብሮ መተባበሩ በጣም ነው ያስጠላኝ። እኔ ከሱም አልጠብቀው ነገር ነው እውነት የወረደ ስራ ነው የሰራውና ዛሬ ግን እስቲ ምን እንደሚያደርጉ መፈታቱ አይቀርም። ይፈታል አላዛር እስኪፈታ ድረስ ደግሞ ጨዋ አይደል አይማማ ምን እስር ቤት ወንድ ልጅ እንኳን ወንድ ልጅ አይደለም ሴትም ትታሰራለች። ምን ችግር አለው? መታሰር እኮ ብርቅ አይደለም። እስቲ ዛሬ እኔም ያሳስሩኝ እንደሆነ አያለው ምን እንደሚያደርጉ። ይኸው መጥቻለሁ። እነሱ ብሎክ ላይ ነው ያለሁት። እስቲ ምን እንደሚያደርጉ አብረን እናያለን። ይሄ ወራዳ ሰውዬ እኔ አልለቀውም። እውነት እሱንም አልለቅም እሷንም አልለቅም። እስቲ ምን እንደሚያደርጋ ያለው አብረን እንግባ። ይሄኔ ወይ አብሮ ይሆናሉ ከሌሉም ደግሞ የራሱ ቤት ሄዳለሁ። ባለጌ ዞር በይ ከፊት ለፊቴ። አንተ ምን ሆነ ነው ልጄን የምታሳስረው? ቆይ አንተ ትልቅ ሰው አይደለህም እንዴ? እነዚህ ልጆች ሳይረጋጉ አንድ ነገር ሳይሉ አታስታርቃቸው አላልኩህም? እኔ ይረጋጉ አላልኩህም? ወጥመድ ውስጥ የከተታችሁ ታውቃችሁ ነው። ቆይ ተረጋጊ መጀመሪያ። ተረጋጊ ምን ማለት ነው? ትልቅ ሰው እንዴ? ትልቅ ሰው ለማስታረቅ ገብተህ ከአንተ እንደገና ሰዎችን ልጁን ወጥመድ ውስጥ ከተተኛለህ። መጀመሪያ ተረጋግተሽ አዋሪኝ። ምን ማለት ነው? እንደዚህ ተበሰጫጭሽ አይደለም። አንደኛ ልጅቷን እየጎዳት ነው እያየሽ ነው። ልጅቷን መጉዳቱን ጥሩ ነው አላልኩኝም። የኔ ጥፋቱን እየደገፍኩ አይደለም። እሱንም እንዲያደርግ ያደረግከው አንተ ነህ። ኖ እንደዛ አይደለም። ይኸውልሽ መምከር አለብሽ። እቺ ልጅ ሴት ልጅ ናት። አንተ አልነበርክም ነው የምልህ። አንተ ስታስገባው እንዲህ አይነት እልህ ውስጥ እንደሚገቡ ነግሬሃለሁ። አልነገርኩህም? ይሄ ለማስታረቅ አልሄድ ነው። ቆይ ነው ያለው እኮ ብትነግሪኝም ማለት ነው። እየተደረገ ያለው ልጅቷ ላይ እየተደረገ ያለው ነገር ልክ አይደለም። ይሄ እንዲሆን እኮ ነው ሁለታችሁ የሰራችሁት ወጥመድ እኮ ነው። ለምን ሁለታችሁ አንቺ ዝያፈሽ እኔ ወጥመድ አሁን ቢሆን ይኸውልሽ ስነ ስርዓት ይኑርሽ እናት ዳኒ ሁሉ ስነ ስርዓት ይኑርሽ። ስነ ስርዓት አድርጊ። ተይ ስነ ስርዓት ይኑርሽ። እኔ ይኸውልሽ መጀመሪያ ተረጋጊ። ፈልጌ ነው የመጣሁት። ፈርቼ መስሎሽ ነው? መግባት ፈርቼ አይደለም ፈልጌ ነው የመጣሁት። አሁን ከሰው ቤት ውጭ በቃ ለምን ስነ ስርዓት ይኑርሽ። ሰውን ለመጉዳት ገደል ውስጥ የከተትከው አንተ ነህ። እሱ መጀመሪያም እሱን የጎዳት ነው ተባብለን ነው ፖሊስ የወሰደው። አሁንም ቢሆን ለምንድን ነው አንቺ እኔ አልነገርኩህም ወይ? ምን ብለሽ ነው የምትነግሪኝ? ልጆቹን ለማስታረቅ አሁን ጊዜው አይደለም ብዬ አልነገርኩህም? ምንም ጊዜ የሚባል የለም። ለማስታረቅ ጊዜ የሚባል ነገር አልነበረም። ወጥመድ ውስጥ አውቃችሁ ነው። አውቃችሁ የሁለታችሁ ሴራ። እውነቴን ነው። ምን ትከፍልበታለህ? አልከፍልም። የእውነት ነው። ምን እነሱ እንዲታረቁ ነው እንጂ ደግሞ ልንገርህ፣ ባልና ሚስት መሀል መግባት መጨረሻ መቅረት ነው። ይሄን አይደለም። ይሄን ልንገርሽ እኔ እነሱን ለማስታረቅ ነው እንጂ ሄድኩት ለማጣላት አልሄድኩም። የእውነት አሁን ተለያይተው ቢቀሩ መስሎ ነው ያሳሰርከው? አይማማም እኮ መፈታቱ አይቀርም። ስሚኝ፣ ሲፈታ ዞሮ እዚሁ ነው የሚመጣው። እንድታሰር ፈልጌ አልነበረም። እንደ ወንድም ነው የመከርኩት መጀመሪያ። በኋላ ላይ ግን የሚያደርገው ድርጊት ግን ጥሩ አይደለም የሰራው ስራ። በእውነት እናት ሴት አይደለሽ እንዴ? እሷ ታዲያ ስትጎዳ ዝም ብለሽ ታያለሽ? አንቺ እኔ ዝም ብያየሁኝ እየተናገርኩት አይደል እንዴ? ምን ብለሽ እኮ ብትናገሪም ታዲያ እስከሚገዳደሉ ድረስ ነው እንዴ? ምን ማለት ነው? እዚህ ውስጥ መንግስት የከተተው አንተ ነህ እንዴ? እኔ እንዳይመጣ ነበረ። ይረጋጉ ያልኩህ ለዚህ ነበረ። ማስገባት ነበረ። መረጋጋት ማለት እኮ ክፍተት መፍጠር አይደለም። እንዲረጋጉ አድርገሽ ካስገባኸው ቢያጠፋ እንኳን መክረህ መመለስ እንጂ ያለብህ ማለት ነው። ማሳሰር መብት የለህም ማለት አይደለም። የማሳሰር አይደለም። አሁንም ቢሆን ጉዳት ካደረሰ አንድ ሰው ማንም ሰው አሁን አንድ ሰው ጉዳት ካደረሰ አላዛሪ ማማን ስላሳሰርከው አላዛሪ ማማን ነገር እና ግን ይፈታል። ወንድ ልጅ እኮ ነው። እሷን መጉዳት የለበትም የሚል አቋም ስላለኝ ማለት ነው። እንዳይጎዳት ህግ አካል ነው የጠራሁት። ህግ አካሎች ደግሞ በሚሄዱበት መንገድ እንትን ይሉታል። እኔ ማማል አይደለም፣ ግን እሱ ቢያንስ ትዕግስት ቢኖረው ጥሩ ነው። እልህ ውስጥ እንደገቡ ነግሬሃለሁ ዳኒ። አልሰማኝ ብለኸኝ እኮ ነው። እልህ ውስጥ እንዳሉ እኔ ነኝ አላብሬ የነበርኩት ያሉበትን ሁኔታ እኔ ነኝ አለማቀው። አንተ አብረህን ታድር ነበር? አይ እኔ አላድርም። ቆይ ታድር ነበር ወይ? ያለውን ችግር ታቅ ነበር ወይ ነው? አታውቅም አይደለም? እኔ ግን አልነገርኩህም። ቆይ ልነግርሽ ነው። እስከማውቀው ድረስ እነዚህ ልጆች መታረቅ አለባቸው አይደል? እሱ ልክ ነው እኮ። እኔ ግን ምን አልኩ? አይታረቁ እኮ አላልኩኝም፣ ግን ይረጋጉ ብያለሁ አላልኩህም? ይረጋጉ ውስጥ ገብተዋል አላልኩህም? እስከ መቼ ነው የሚረጋጉት ነው? እስከ መቼ ነው የሚረጋጉት? እስኪረጋጉ ነው። አይሆን መጣ ሲመጣ ችግር ነው የፈጠረው። ሌላ ምን አደረገኝ? ችግር ለምን ይፈጠራል? አብሮ ቢኖሩ ነበር የሚበጀው። ምን አገኘህ? ለምን አሁን አይደለም። እኔማ ምንም አላገኝም። እስኪ በምን ተጠቀምክ? እሺ እኔ እኮ አልጠቀምም። እና
አንቺ አፍሽ እኔ ተይ ኧረ ተይ ስነ ስርዓት ይኑርሽ አንቺም ስነ ስርዓት ይኑርሽ አሁንም የእሷ እንደገና አሁን እንኳን ደፋብሽ እንዴት እንደዛ ታደርጊያለሽ አዎ እንደዛ ነው የማደርገው እንኳን ደፋብሽ እሰይ እንደውም ከዛ በላይ ባደረገ ኧረ ተይ እንደዛ አይባልም እንዴ እሱን እናያለን እኔ ነገ ተነጎዳ ኧረ ተይ እንደዛ አይባልም ተይ አይደለም አሁን ይኸውልሽ እንደዚህ አይባልም አሁንም እንደዚህ ልጅቷ እንደገና ልጅቷ ላይ ለመሰንዘር ትሞክሪያለሽ እናት አይደለሽ ስለሷ ተው ኧረ ተይ እኔ እጄ እንዳታሳልፊ እስኪ ምጪ እጄን እንዳታሳልፊ አሁንም ቢሆን ተይ እውነት ስነ ስርዓት ይኖርሽ እየታገስኩሽ ነው ስነ ስርዓት ይኖርሽ ይኸውልሽ አሁንም ቢሆን አንቺ ምክንያት ነው አሁን ያለሱ የሚያምርብሽ መስሎሻል ወይ ነግሽ ነው ያለሱ የሚያምርብሽ መስሎሻል ብቻሽን ልጅ ለማሳደግ ወይ ምን ለማለት የምታረጊው ነገር በአራት አይኔ ስታለቅሽ ነው ያለን ኧረ ተይ እንደዛ አይባልም እንደዛ አይደረግም እቺ ልጅ አስታክሳ ከኔ አይደለም ቆይ ነግሽ ነው አሁንም ቢሆን ማለት ነው አልወጣ እንዴ በስም አልወጣም የልጅ ቤት አይደለም ምን አገባሽ የልጅሽ ቤት ዘፈልግሻል የተከራየልሽ ምን ያገባሻል የተከራየው እሱ እኮ ገባኝ አሁንም ቢሆን ማለት ነው እየተደረገ ያለው ነገር አሁን ነገሮቹን ለማብረድ ሞክሪ አንቺ አለበለዚያ ግን ማለት ነው እኔ አሁን ይኸውልሽ መሰለሽ ነገር ለማብረድ ላናግር ነው እኮ ለምን ታናግሪኛለሽ እኮ የጋካል ነው ይኸውልሽ አሁንም ቢሆን ማለት ነው እኔ ማናገር አይደለም ልጣላህ እችላለሁ ለምን ታናግሪኛለሽ አትበለኝ ማለት ነው ይኸውልሽ ምን ታደርጋለህ ምን ታደርጋለህ ታስራለህ ወሰደኛው ለምን ጉዳት አደርሳለሁ ካልሽ ሌላ ነገር ካልሽ ታሰራልኩ እኮ ይሄው ነገር ለምን ምን ታደርጋለህ ሌላም ታደርገው ነገር አለ አሁን ተረጋጊ ነው እያልኩሽ ያለው ምን ታደርገው ነገር የለም ተረጋግተሽ ሰውን አናግሪ ነው እንጂ ምን ይሄ ህግ አካል አለ መጥቶ ማድረግ ያለበት ነገር ግን ምን አይነት ሰዎች ናችሁ እናንተ ምን አደረግንኛ እኔ ምን አደረግኩሽ እኔ እኮ ላስታረቅ ሞከርኩኝ እቺ ልጅ አሁን ስትደበደብ ስትጎዳ የሆነ ነገር ከደረሰ በኋላ የልጅ ሚስት ነበርች ልታለቅሽ ነው ይሄ እንዲሆን ያደረከው አንተ ነህ ምን አደረኩኝ እኔ ይሄን አልወለድኩሽም እዳ የለብኝም ስላንቺ የታቅሻለሁ ለማስታረቅ ምነግርህን ሰማ ይሄ እንዲሆን ያደረከው አንተ ነህ እንዴ ለማስታረቅ እኮ ነግሬ ነበረ እኮ ዳኒ ልትሰማኝ ይገባ ነበረ እኔን እንደ ክፉ ከምትቆጥረኝ መጀመሪያ እንደ ክፉ አልቆጥረኝ እኔን እንደ መጀመሪያ አንቺ ነሽ እንደዚህ ሁኚ በዚህ ጋር ውጪ ከምትለኝ ኖሮ እኔ ምንን ሰምተህ ቢሆን ኖሮ ይሄ ሁሉ ነገር አይመጣም ነበረ መጀመሪያም አሁን እኔ ልጁን መቆጣጠር እችል ነበረ ያው ለጭራሹን ልንገርሽ ተረጋግቶ እንዳይኖር ያደረገው ከኋላ በኩል የሆነ ግፍ ስላለበት እኔ እዚህ ያለው ለምሳሌ ጎርቷት አያውቅም ለምን ስለምቆጣጠረው ምክንያቱም እልህ ውስጥ ያስገባችሁት እናንተ ስለሆናችሁ እኔ ተውኩ ነው ያልኩት ሁለቱን ለማስማማት እኮ ነው የሞከርነው ለምን ምን አርገን ማስማማቱ ሰዓቱ ያዛን ሰዓት አልነበረም መቼ ነበር ምክንያቱም እልህ ውስጥ ገብተዋል መረጋጋት ነበረባቸው ለምን ይለያያሉ የሰው ልጅ ተለያይቶ ይቀራል እንዴ አይደለም ይረጋጉ ሁለቱም መጀመሪያ እሷም ታስብ እሱም ያስብ ጉዳታቸውና ጥቅማቸውን ይለዩ በቃ እኮ ለዩ እኮ ስንት ጊዜ ቆዩ አይደለ ቢያንስ አሁን የነበረውን ጸብ ለማብረድ እየሞከርን እያለ ከኋላ እንደገና ሌላ ነገር እየተደረበ አሁን ባለፈው ሊስማሙ ትንሽ ሲቀራቸው እሱ እንደገና መልሶ አንተ እንዴት ሴት ቤት ትኖራለህ ብለሽ ያውም የገፋፋሽውና ወደኛ አቅጣጫ እንደገና ጸቡ እንዲነሳሳ ያደረግሽው ሴት ባስገባችሁ ንብረት ላይ ለምትገባለን ልክነኛ እንዳለው መጣ ገንዘቡን ሰጠ በቃ ትክክል ነው አይደለም ትክክል ነው ገንዘብ መልሻለሁ እሱን አላውቅም እኔ መስጠቱን ነው የማውቀው በቃ አለቀ አሁን ያን ነገር እንደዛ ስትዩ እንደገና ልጁ ተነሳሳ አሁን እኔ በማስታረቃችን ነው ነገ ጸቡ የተነሳው ወይስ አንቺ በነገርሽው ባስነሳሽው ችግር ነው የተነሳው ጸቡ ማስታረቅ አልነበረብህም ነው ለምን መጀመሪያ ቢረጋጉ ኖሮ እሷ ላይ ትኩሷ ዝም በይ በእናትሽ በፈልጊ እኮ ታሳስሪውም ነበረ በፈልጊ በየቀባይ አንቺ ልጅ እስኪ ገለኝ ነው ባልሚስቱን ይመታል ብርቅ ነው እንዴ ባልሚስቱን መምታት ባንተ አልተጀመረም ብርቅ አይደለም በእናትሽ ራስሽን ቆዳሽን አትወጥሪ በቃ አሁን ዳኒ ያደረግከው ነገር ትክክል አይደለም በጣም አዝኜብሃለሁ አይደለም የምታዝኝብኝ እኮ ምን መሰለሽ እንደው ቢያንስ ያውም አንዳቸው እንደዚህ የተወሰነ ጊዜ እዛም እንትን ማለቱ ግለቱን ያበርደዋል አንደኛ ሲጀመር ማለት ነው ተረጋጊ አንቺ አሁን ተረጋግተሽ ነው መነጋገር ያለብን ምንድነው መፍትሄው እንዴት ነው መሆን ያለበት የሚለውን ነገር ነው እንጂ ቦግ ብለሽ ነው የመጣሽው ተናድጃለሁ በጣም ተናድጃለሁ ምክንያቱም እኔ ለሌላ አይደለም በሌላ ሳይሆን ባንተ ነው የተናደድኩት ለምን አትለኝም ለምን ማለት ጥሩ አይደለም ቀድሜ ተነጋግረናል እኔ እናንተ ተነጋግረን ብዙ ነገር ብያለሁ ይሄን ነገር ለትንሽ ጊዜ ለአንድ ሳምንት ለሁለት ሳምንት ጊዜ ብንሰጣቸው ኖሮ እንዲህ አይነት ልውስጥና እንዲህ አይነት ነገር ውስጥ አይገቡም ነበር አይደለም እንደሱ አይደለም እነሱ እኮ ተስማምተው ነበረ በመሃል በሚመጣው ግፊት ምናምን ምክንያት ነው እንደገና እሱ እየተቀየረ የመጣው እንጂ
ጥሩ ላይ እየሄዱ ነበረ። ነገሮች ይስተካከላሉ እያለን ነው አሁን ወደዚህ ነገር የመጣው። አሁን ግን እየተደረገ ያለው ድርጊት ወደ ሌላ አቅጣጫ ከመሄዱ በፊት ማለት ነው ለብቻውም ላናግረው ሞክሬያለሁኝ። እንደገና አንድ ላይ ሆነንም ተነጋግረንበታል። ተው ይሄ ነገር እኔ አሁን በአጋጣሚ ነው 1-2 ጊዜ ስገባ ግጭታቸውን ያየሁት። ከዛ በኋላ ላይ ብው ያለ ነገር እየመጣ ሲመጣ ይሄ ነገር አለውን አቅጣጫ ይይዛል። ነገ ከነገ ወዲያ እኮ አሁን በንዴት ለምሳሌ ያክል እሷን የሆነ ነገር ብሏት ገድሏት ቢገላትና አሁን እሱም ለዘላለም ዓለሙን እስር ቤት ከሚገባ እንደው የሆነ ነገር መብረድ አይሻልም? እኔ ከዛ እንግዲህ ይሄ ነገር እኮ እንዲመጣ እኔም አልፈልግም። እሷንም እንዲጎዳት እፈልጋለሁ እንዴ? ሰው አይደለሁም እንዴ? ስታስበው እኮ ገባኝ። እኔ እንዲጎዳት አልፈልግም። ያንን ነገር ግን ማለት ነው እንደዛ እኮ ብታስቢ ማለት ነው እንደዛ ብታስቢ መጀመሪያውን አሁንም እኮ ራሱ ለመማታት እኔ ከሷ ጋር ንግግር አልፈልግም። ስትናገረኝ በጣም ነው የምታናድደኝ። በጣም ስለምታናድደኝ ነው። ምንም ሰብአዊነት የሚሰማት አይነት ሴት አይደለች። ኧረ እባክሽ አሁን ተነሽና ሼርጁ ልብስ ስጪኝ። አትግቢ ነይ ሰጥሻለች እኮ ነይ ስጪኛ። በቃ ሰጥሻለች። እዛ መግባት አትችልም። ልጅና አምጪ አዲስ አሁን ይልቁን ማለት ነው ምንድነው መሆን ያለበት? እኔ መፍትሄው ምንድነው? እንዴት ነው ማድረግ ያለብን? ምንድነው መደረግ ያለበት የሚለው ላይ እንደው ብንወያይ ይሻላል። አንቺም ተረጋግተሽ ውሃ ጠጥተሽ መለስ ብሎልሽ ብታስቢና ረጋ ብለሽ ብታስቢው ደስ ይለኛል። እኔ በኔጌቲቭ አቅጣጫ ወይ እኔ ወደ እሱ አድልቼ እሱን ትቼ ወደ እሱ አድልቼ ወይ እሷን ትቼ ምናምን የጀመርኩት ነገር የለም። ሁለቱንም የማውቃቸው እኩል ነው። ሁለቱንም የማውቃቸው እኩል ነው። እኩል ነው የማውቃቸው። እኩል የምታውቃቸው ከሆነ የምታስተካክልበት መንገድ ካለ አስተካክለው። ማታስተካክል ከሆነ የራሴን መንገድ እጠቀማለሁ። እኩል እንደማውቃቸው እኮ መጀመሪያ ሀብዬ እዚህ ቤት ስገባ ጀምሬ ታውቂያለሽ። ይሄ ጥሩ አይደለም። እንደዚህ አይነት አካሄድ በጣም ነው የሚያስጠላው። ምክንያቱም ይሄ ጥሩ አካሄድ አይደለም። እኔ አላዛር ጥሩ ሰርቷል እያልኩህ አይደለም። አላዛር ጥፋት አላጠፋም እያልኩህ አይደለም። አጥፍቷል። ያጠፋው ግን የኛ ግፊት ነው። እኛ ወደዚህ ቤት መጀመሪያ ሳይረጋጋ ማስገባት አልነበረብንም። በቃ ይሄ የኛ የራሳችን ጥፋት ነው። ግን ደግሞ አላጠፋም አይደለም፣ አጥፍቷል። ግን ይሄ ትክክለኛ መንገድ አይደለም። ጥሩ ነው ያልኩትን ማለት ቢታረቁና አብሮ ቢኖሩ ጥሩ ነው ያልኩትን መንገድ ነው የተጠቀምኩት። እኔ እንግዲህ በየት መንገድ መምጣት አለበት እንዴት መሆን አለበት የሚለውን አሁን ትክክል ካልሆነ ያኔ እንትን እንላለን እንጂ እኔ አሁን ያረኩት ነገር ግን በቅንነት ሁለቱ ተስማምተው እንዲኖሩ ከማድረግ ውጪ ወደ እሱ ወገን አልሆንኩ፣ ወደ እሷ ወገን አልሆንኩ። ሁለቱንም ማቃቸው ከአንቺ ጋርም ጭምር እኩል ቀን ማቃቸው። ሲጣሉ ገባው ለማስታረቅ ሞከርኩኝ። አሁን ግጭቱ እየባሰ ሲመጣና ወዳልሆነ ድብድብ ሲመጣ ግን ጉዳት ከሚደርስባት በኋላ ከደረሰባት በኋላ ከሚቆጨኝ አይኖ ብዬ መከርኩት። አይሁን አልሆንም ሲል የህግ ሰው መጣና ወሰደ። እኔ ታስሮ እንትን እንዲህ አልፈልግም። ግን መፍትሄው ምንድነው የሚለውን እንትን በይ ያለውን ነገር ለመፍታት ሞክራለሁ። እኔ እንግዲህ ይኸው ነው ያለው መፍትሄው። እንግዲህ ምን እንደሆነ ገና አሁን እየሄድኩኝ ነው ያለውን ነገር ገና ሄጄ መጠየቅ አለብኝ እኮ ከመርማሪው ጋራ ተነጋግሬ እኛም ያለውን ነገር ጠይቃለሁ። የዋስ መብቱን ከሰጡት ጠይቃለሁ። ያለውን ነገር አደርጋለሁ። መሆን ያለበትን ነገር ያለውን ነገር አያለው። ቪዲዮቹን እያንዳንዱ ቪዲዮዎች ነበሩ። ያጠፋውን ቪዲዮ ነበር። ያም ሆነ የሰው ነፍስ አላጠፋም። በዋስ ይወጣል። ነፍስ አላጠፋም። ነፍስ ሲያጠፋ ነው የሰው ልጅ እዛው ታስሮ የሚቀመጠው እንጂ በዋስ ይወጣል። የሰው ልጅ አይደለችም፣ የሆነ የእንስሳ ልጅ ነው። እሱ ራስሽን ከሰየምሽ እንስሳ ነኝ ካልሽ መብትሽ ነው። ያንቺ ልጅ በቃ መብትሽ ነው። እንደዚህ ለኔ እንቁ ነው፣ ወርቅ ነው ለኔ። እኔም ለእናቴ እንቁ ነኝ። ይኸውልሽ ለኔ ወርቅ ነው አልኩሽ። እንኳን በቃ አንቺ ደግሞ ለራሴ እንስሳ ነኝ ብለሽ ለእናቴ እንቁ ነኝ። ራስሽ እንደፈጠርሽ እኔ አላልኩሽም። ከእንቁ በላይ በቃ ለእናቴ እኔም ልጅ ነኝ እኮ ለእናትሽ ልጅ ነው ያለ። እኔ ምን ላድርግሽ? የልጅሽ ነገር ሲሆን ሁሌ ትንገበገበሽ። ልጅ ስለሆነ ነው የምንገበገበው። ይሄ አሁን አንቺ ምን ይሆንሽ ነው? ልጆችሽም ሲያገቡ ይሄን ነው የሚጠብቁት። አይመለከትሽም። ስለኔ ልጆች ስለራስሽ ብቻ አስቢ። ስለኔ ልጆች አያገባሽም። ዘለሽ ደግሞ ወደ ልጆች አትይጂ። አይደለም አሁን አንዱን ተሳስቼ ለአንቺ አይነቷ ሴት ሰጥቻለሁ። ፈጣሪን መፍራት ተሳስቼ አቤት ሰው ልጅ አይሳሳት። ቀናይታ ብትወለጅ እንደኔ አይነት ምንሽ ስሚ። ኧረ በስመ አብ ወልድ ላይ አንቺ ቻልኩሽ። በስመ አብ ወልድ አንተ ተሰማሽ
ዳግም እንዳንቺ አይነት ሴትማ እግዚአብሔርም ወደ ቤት አመጣ። አይገርምሽም ዳኒ? አሁን ተው ክፉና ደግ ነገር አሁን ቢሆን አትነጋገሩ። በእናትሽ ክፉና ደግ አትነጋገሩ። በቃ አሁን እኮ እንደዚህ እያለ እኮ ነው እየጋለ የሚሄደው። በቃ ተውኝ፣ ዝም በይ በላት በእናትህ። እኔ ቁልፍ ዋናው ከፈለገ ከፍቼ መጣሳችሁ መብቴ ነው። መምጣት ከፈለገ የልጄ ቤት ነው። አልከለክኝም። እኔ ሽማግሌ አክብሬ እንጂ የቀረሁት አንቺን ብዬ አይደለም። እሱን አክብሬ ነው። ምንም አይነት ብር እኔ ጋር የለውም። ምን አገባኝ እኔ በእኔ ቤት ደግሞ መታችሁ ደላቀቁ ደስ ይለኛል እንዴ። አይሰማኝም። ባይዘው እኔ ሰብአዊነት እቺን ሰው ዝም አሰኛት ዳኒ በጌታ እኔ አውርቼ ክሊድ ዝም አታሰኛት። ሳቢ ወደዛ በእናትሽ ነው ወደዛ። እኔ አንቺ እንትን ደረሳይምን ማለት ነው። ምንም አይነት ለዚህ ቤት ዝም አሰኛት ዳኒ አሁን እናንተ ዝም አሰኛት። የልጄ ቤት ነው። የልጄ ቤት ነው አልኩሽ። ታገሺ፣ አሁንም ታገሺ። አሁንም የልጄ ቤት ነው። ይሄንን የመረረሽ ዋጭ ዳኒ። አሁን እዛ ደርሼ ልምጣ እኮ ያለውን ነገር እኔም ዝም ማለት ነው። እመጣለሁ። አከለኪኝም። በነገራችን ላይ ጠርተውኛኝም እኮ እኔም እሄዳለሁ። ወይስ እንገናኝ? አየዋለሁ። እኔም ያለውን ነገር ምን እንደሚሉኝ እነሱ ከእኔም መረጃ ፈልገዋል። ምን እንደሚሉኝ አብረን እንሰማለን። እሺ እንገናኝ። አያለሁኝ እዛ ላይ ያለውን ሁኔታ እንነጋገራለን። እሺ እና በቃ ወደ ፖሊስ ጣቢያ እየሄድኩ ነው። ያው ልብስ ይዤለታለሁኝ። ተከተሉኝ። እንግዲህ እዛም ገብቼ መቅረጽ አልችልም። ያለውን ነገር ያው በቪዲዮ ነው ማወራችሁ። ውስጥ መቅረጽ ስለማይቻል ቤተሰብ ጸልዩልኝ እንዲፈታ